ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። እንግዲህ የትናንትናው ትልቁ ዜና የነበረው የአሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ጋር መለያየት ነበረ። የአሰልጣኝ ያው ባሳለፍነው አመት ነበር ወደ ማንቸስተር ዩናይትድ ህዳር ወር ላይ የመጣው። አሁን አመት ወደ 2 ወሩ እየሄደ ነበረ። በዚህ ቆይታው እንግዲህ ለማንቸስተር ዩናይትድ የተለየ ነገር ለመስጠት በተለይም ደግሞ ዩናይትድ ከሰር አሌክስ ፈርጉሰን የስንብት ጊዜ በኋላ ከተቀጠሩት አሰልጣኞች ምናልባት ከሉዊስ ቫን ሃል በኋላ ሀሳባዊ የሆነ አሰልጣኝ አገኘ የሚል ተደጋጋሚ የሆኑ ዜናዎችን ሰርተናል፣ ፕሮግራሞችን ሰርተናል፣ ታክቲካል የሆኑ ጉዳዮችን ለማየት ሞክረናል። አሰልጣኙ አብዛኞቹ ሀሳቦቹ የሚቀዱት በተለይም ደግሞ ከዘመናዊ የዚህ የፕሪንሲፕል ኦፍ ፖዚሽናል ፕሌይ ጋር የሚገናኙ ናቸው። የእግር ኳስ ሀሳቡ ዘመናዊ የሆነውን የእግር ኳስ ወቅታዊ የጨዋታ መንገድን በማንቸስተር ዩናይትድ ወጥ አድርጎ ማንቸስተር ዩናይትድ የራሱ ቀለም ኖሮት ጨዋታዎችን በተከታታይ እንዲያሸንፍ ጨዋታዎችን የሚያሸንፍበት የራሱ የሆነ መንገድ እንዲኖረው የሚያደርግ ሰው ነበር። ነገር ግን አሰልጣኝ ሩበን አሞሪም እንግዲህ ትናንትና ባልተጠበቀ ሁኔታ ከማንቸስተር ዩናይትድ ጋር ተለያይቷል። የማንቸስተር ዩናይትድ እግር ኳስ ክለብ አሰልጣኙን አባርሬዋለሁ ነው ያለው። ክለቡ ከስንብቱ አንድ ቀን ቀደም ብሎ በነበረው የአሰልጣኙ መግለጫ የተናገረው ነገር ለስንብቱ ምክንያት እንዳደረገው የተለያዩ ዘገባዎች ያሳያሉ። መነሻ አድርገው የዘገቧቸውን ሀሳቦች ከተመለከትን አሰልጣኙ እኔ ማኔጀር እንጂ ኮች አይደለሁም ማለቱ የፉትቦል ዳይሬክተሩን አስቆጥቷቸዋል። እኚህ ሰው ከ4 እና 5 ወር በፊት ከዚህ አሰልጣኝ ጋር በጣም ሰላማዊ የሆነ ግንኙነት የነበራቸው እስከ ቅርብ ጊዜ ድረስ የአሰልጣኙ ደጋፊ እንደሆኑ የሚነገርላቸው፣ ነገር ግን ያለፉት 4 እና 5 ሳምንታት ወዲህ ደግሞ እየተቀየሩ የመጡ አሰልጣኙ እንዲቀጥል ከማይፈልጉ ሰዎች መካከል አንዱ ናቸው። የሰውየው ስንብት ጀርባው ሲጠና የፉትቦል ዳይሬክተሩ ሚና በጣም ከፍተኛ ሆኖ ተገኝቷል። አሰልጣኝ ሩበን አሞሪም እንግዲህ በማንቸስተር ዩናይትድ በቆየበት ጊዜ ብዙም ስኬታማ የሚባል የድል ውጤቶች የሉትም በእርግጥ። ነገር ግን አሰልጣኙ ወደ ቡድኑ ስርዓት ተጫዋቾቹ እንዲመጡ ለማድረግ የሚያደርገው የነበረው ሐሳብ በብዙ አሰልጣኞች ያልተሞከረውን በተለይም ደግሞ ከፈርጉሰን በኋላ የነበረውን ማንቸስተር ዩናይትድን ለማስተካከል እየሞከረ የነበረበትን ሂደት ብዙዎቹ እንዲወዱት አድርጎ ነበር። ያው ብዙ የዚህ አሰልጣኝ ትችት የነበረው ምንድነው? በ3 ተከላካዮች ለምን ትጫወታለህ ነው። በ3 ተከላካዮች የሚጫወትበት የራሱ ምክንያት ያለው አሰልጣኝ በ3 ተከላካይ የሚጫወትበትን ቡድን ግን ለ3 ተከላካዮች የሚሆን የተጫዋች ኳሊቲ ጎሎት ብዙ ችግሮችን ግን ሰፈር ሲያደርግ አጋጥሞት ተመልክተናል። በአንድ ወቅት የምታስታውሱት ከሆነ ያሳለፍነው የውድድር ዓመት ሲዝኑ ሲያልቅ ከማንቸስተር ዩናይትድ ደጋፊዎች ጋር በስቴዲየም ውስጥ በነበረው የመጨረሻ ንግግር ሰፈር ሲያደርግ የነበረው ለለውጥ እንደሆነ፣ የተሻለ ነገር እንዲመጣ ጥረት እያደረገ እንደነበረ፣ ይህን የተሻለውን ነገር አሳድጎ ያደገ ነገር በቡድን ውስጥ ፈጥሮ ማንቸስተር ዩናይትድን ተፎካካሪና ጠንካራ ቡድን ለማድረግ ካለው ፍላጎት እንደሆነ ተናግሮ ነበር። ሰፈር እናደርጋለን፣ ይሄ ሰፈሪንጉ ደግሞ የሆነ ሰዓት ላይ የሚቆም ሰፈሪንግ ነው የሚል ቃል ተናግሮ ነበር። ያው የዩናይትድ ደጋፊዎች ግማሹ ሩበን አሞሪምን ስቲል አሁንም የሚሰጠን ነገር ይኖራል ብለው የሚያስቡ ናቸው የነበሩት። አብዛኞቹ ደግሞ ሩበን አሞሪም በቃው የሚል የራሳቸውን መላምት የሚያስቀምጡ ነበሩ። ያው እንደምታውቁት እግር ኳስ ግራጁዋል የሆነ ነገር አለው። እንዲሁ ዝም ብሎ በአንዴ የሚመጣ ነገር አይደለም።
አሰልጣኙ ከተሰጠው ጊዜ አንጻር ዓመት በጣም አጭር ጊዜ ነው። በዓመት ውስጥ ይህ አሰልጣኝ መገምገም የነበረበት ሽንፈቱ አይደለም። ምክንያቱም ማንቸስተር ዩናይትድ የነበረበትን ሁኔታ ከቴናግ ከዛ በፊት ደግሞ የኦሊ ጉናር ሶልሻየር ቡድን የነበራቸውን ሁኔታዎች ከተመለከትን፣ ቅርጽ ከተመለከትን ዩናይትድ እየተሰራ እየመጣ እንደነበረ፣ ዩናይትድ የሆነ ምልክት እየሰጠ እንደነበረ የሩበን አሞሪም ቡድን እያሳየ ነበር። በተለይ በዚህ ሲዝን የዩናይትድን ጨዋታዎች ከተመለከትን በእያንዳንዱ ጨዋታ ምልክቶች አሉት። በእያንዳንዱ ጨዋታ በሲዝኑ የተሻለ ቦታ ይዞ ለማጠናቀቅ የሚያስችል ፋውንዴሽን እየሰራ እንዳለ፣ የሆነ ሊጨመርለት የሚገባው ተጫዋች ከተጨመረለት፣ በተለይ እሱ ለሚጠይቀው የተጫዋቾች የአማካኝ ክፍል ጥራት፣ እሱ ለሚጠይቀው የተጫዋቾች የመከላከል አደረጃጀት እንቅስቃሴ፣ ምክንያቱም ጫና የሚሸከምለት ስለሚፈልግ ለእነዚህ ጫና ተሸካሚ የሆኑ ተጫዋቾች የሚፈልገውን ነገር ካገኘው የተሻለ ቡድን እሰራለሁ ነበር የሚለውና ያን ጥያቄ የሚመልስለት ቢሆን ኖሮ ማንቸስተር ዩናይትድ የተሻለውን ነገር ያገኝ እንደነበረ በእርግጠኝነት መናገር ይቻላል። እኔ በስንብቱ ከተከፉ ሰዎች መካከል አንዱ ነኝ። በስንብቱ ዩናይትድ ብዙ ነገር ያጣል ብዬ ነው የማምነው። ምክንያቱም አሁን ላይ እየታየ ያለው ማንቸስተር ዩናይትድ የነበረው ሽንፈቱ፣ ተከታታይ የሆነ ውጤት ማጣቱ ነው። ዩናይትድ ማየት የነበረበት ትልቁን ፒክቸር ነበር። ዩናይትድ ይሄ ሰውዬ ሊገነባው እያሰበው ያለው ነገር፣ ይሄ ሰውዬ በቡድን ውስጥ ሊያስቀምጠው እያሰበው ያለው ነገር ምንድን ነው ብሎ ነበር ማየት የነበረበት። አርቴታ ወደ አርሰናል ሲመጣ የምታስታውሱ ከሆነ የተከበራችሁ የፖድካስቱ ተከታታዮች በተከታታይ አስተናግዶ ነበር። በተለይ የ2019-20 የውድድር ዓመት ላይ በተከታታይ 3 ሽንፈቶችን ያስተናገደበት ዓመት ስለነበረ ያ ዓመት የአርቴታ ጊዜ አጭር እንደሆነ ብዙዎች ሲጽፉ፣ ብዙዎች እሱን ወዲያውኑ በትልቅ አሰልጣኞች መተካት አርሰናል እንዳለበት ሐሳብ ሲሰጡ ነበር። የአርሰናል እግር ኳስ ክለብ ያደረገው ነገር ምንድን ነው? ለዚህ ሰው ጊዜ መስጠት፣ በሽንፈቶቹ ውስጥ የሚያያቸውን የተሻለ ነገር፣ በሽንፈቶቹ ውስጥ የሚያያቸውን ያደጉ ነገሮች እየጠበቀ ሽንፈቱን ራሱ እያረመ ቡድን እንዲገነባ ነበር ስፔስ የሰጠው። የብሪዚንግ ስፔስ ለአሰልጣኞች መስጠት፣ የመተንፈሻ ቦታ ለአሰልጣኞች ማቀበል ከሚገነቧቸው የቡድን ሐሳቦች ጋር በቀላሉ በተሻለ እንዲገናኙ ያደርጋቸዋል። በአርቴታ የቡድን ቅርጽ ውስጥ ለምሳሌ ግብ ጠባቂን ለመቀየር የሄደበት ርቀት ወደ 3 ዓመት ወስዶበታል የተሻለውን ግብ ጠባቂ ለማግኘት። መጨረሻ ላይ የተሻለውን ግብ ጠባቂ ያገኘው እንዳውም ከ4 ዓመት በኋላ ነው። ራምስዴልን አስወጥቶ ዴቪድ ራያን ባመጣበት ሰዓት ነበር የተሻለውን የግብ ጠባቂ ሚና ያገኘው። የተከላካይ መስመር ተጫዋቾችን ብንመለከት አርሰናል የመከላከል አደረጃጀቱ አጋዥ ያልሆኑ የተከላካይ መስመር ተጫዋቾችን አስወጥቶ ለመከላከል አደረጃጀቱ የሚሆኑ ተጫዋቾችን ለማስገባት እንደገና 3 ዓመት ወስዶበታል። የመጨረሻው የዊሊያም ሳሊባና የጋብሪኤል ማጋሌሽ ጥምረት አርቴታ ከመጣ ከ3 ዓመት በኋላ ነበረ ለመስራት የቻለው። ከዛ ውጭ አርቴታ የመጀመሪያዎቹ 2 ዓመታት በጣም ሰፈር ሲያደርግ ነበር። የመከላከል አደረጃጀቱ አማካኙን ክፍልና አጠቃላይ የመከላከል ቅርጹን አላግዘው ብሎ በተከታታይ ጫና ውስጥ ሲወድቅ የምናስታውሰው ነበር። ይሄንን ጫና እንዴት ነው የሰበረው ካልን በሂደት ነው ጫናውን የሰበረው። በሂደት የተጫዋቾቹ ምርጫዎቹ፣ በወቅቱ የነበረው የፉትቦል ዳይሬክተሩ ኤዱ ጋስፓር ከሱ ጋር የነበረው ጤነኛ የሚባል ግንኙነት፣ ተጫዋቾችን ለመመልመል የሚሰጠው ረዘም ያለ ጊዜ፣ እንደገና ነፃነት አንዱ ትልቁ ነገር ነው። ትናንትና ሩበን አሞሪም የተሰናበተበት አንዱ ኬስ እኔ ኮች አይደለው ማኔጀር ሆኜ ነው የመጣሁት ያለው
አርቴታ ሲቀጠር ኮች ሆኖ ነበር የተቀጠረው። ከ6 ወር ከ23 ቀን በኋላ ግን አርሰናል እግር ኳስ ክለብ ወዲያውኑ ውሳኔ አስተላለፈ። ይሄ ውሳኔ አርቴታን ማኔጀር የማድረግ ውሳኔ ነበር ያስተላለፈው። ይሄ ሚኬል አርቴታን ማኔጀር የማድረግ ውሳኔ አርሰናልን ለመገንባት በሚፈለግበት ሁለንተናዊ የሆነ የሐሳብ ጥድፊያ ውስጥ እርጋታን መፍጠር ቻለ። ከዛ በኋላ ያለው የአርሰናልን የቡድን ግንባታ ከተመለከታችሁት በእያንዳንዱ የቡድን እድገት ውስጥ በእያንዳንዱ የቡድን የቅርጽ ለውጦች ውስጥ ከጀርባው ያለው የሱ ነፃነት ቡድኑን የተሻለ አሳደገው። አሞሪም የፈለገው ያን ነው። የቡድን የተጫዋቾች ምርጫው ላይ ጣልቃ ገብነትን፣ የቡድን አጠቃላይ ግንባታው ላይ የሰው እጅ አለመፈለጉን፣ የደረሳችሁ መረጃ ትክክለኛው መረጃ አይደለም ነው ያላቸው ጋዜጠኞችን። ይሄ መረጃ እኔ ልንገራችሁ፣ እኔ ስመጣ ኮች አይደለሁም የመጣሁት እዚህ የክለቡ ማኔጀር ሆኜ ነው የመጣሁት። ማኔጀር ሆኜ ስመጣ ብዙ ኃላፊነቶች አሉብኝ ነው እያለ ያለው። እነዚህ ኃላፊነቶች በቡድን ግንባታ ሂደቱ ውስጥ ያላቸውን ተጽዕኖ ነው አሰልጣኙ እያነሳ ያለው። እንግዲህ ዩናይትድ በዚህ ሰዓት አሰልጣኙ ማሰናበቱ ትልቅ ስህተት እንደሆነ ማንሳት ይቻላል። ምክንያቱም በውድድር ዓመቱ መሃል ላይ ያውም ደግሞ 6ኛ ደረጃ ላይ በተቀመጠ ቡድን ባለፉት ዓመታቶች ከነበረው ተስፋ ሰጪ ካልሆነ የማንቸስተር ዩናይትድ ጉዞ አንጻር አሁን ተስፋ ሰጪ የሚባለውን ጉዞ እያደረገ ምናልባትም በፕሪሚየር ሊግ ዋንጫ ፉክክር ውስጥ ባይገኝም ለቻምፒየንስ ሊግ ቦታ ግን የሚያበቃቸውን ለቻምፒየንስ ሊግ ቦታ የሚያደርሳቸውን ነገር ለማግኘት የሚሞክርበት ዓመት እንደሚሆን ይጠበቅ ነበር። ይሄን ለማድረግ ግን መቀጠል ነበረበት አሰልጣኙ። አሁን ዩናይትድ እንደገና ከስክራች ነው የሚጀምረው። ዳረን ፍሌቸርን ሲያመጣው ከስክራች ነው የሚጀምረው። እያንዳንዱን ነገር ለመስራት በሚያደርገው ሂደት ውስጥ በእያንዳንዱ የቡድን መረጣ፣ የተጫዋቾች አጠቃላይ አደራደርና አጠቃቀም፣ ቡድኑ ፌስ አድርጓቸው ከነበሩት ችግሮች ለመውጣት በሚያደርጋቸው ንድፈ ሐሳቦቹ በሙሉ አዲስ ነገር ነው የሚሰራው። የዩናይትድ አሁን የፉትቦል ዳይሬክተሩ አንዱ ትልቁ ሐሳብ ከ3 ተከላካይ ወደ 4 ተከላካይ ይሂድ ነው። አሁን ትልቁ ጭቅጭቅ የነበረው በዩናይትድ ውስጥ ከ3 ተከላካይ ወደ 4 ተከላካይ ይሂድ ነው። ይሄ የሰውየው ሐሳብ ብቻ አይደለም። በነገራችን ላይ ይሄ ሐሳብ የእግር ኳስ ተንታኞቹ በተለይ የነባር የማንቸስተር ዩናይትድ ተጫዋቾች የእግር ኳስ ተንታኞቹ የነሱ ሐሳብም ነው። ከውጭ ያለውን ጫና ውስጥ የሚያቀጣጥለው ሰው አለ። ይሄ ሰው የፉትቦል ዳይሬክተሩ ቦታ ላይ የተቀመጡት ሰው ናቸው። የእሳቸው ይህንን ሐሳብ ማፋፋም የአሰልጣኝ ሩበን አሞሪምን በማንቸስተር ዩናይትድ ውስጥ እየሰራ ያለውን ስራ ሌላ ጫና ውስጥ የመክተትም ስራ ነበር። ወደ አርሰናል ስንመጣ በአርሰናል ኬስ ኤዱ ጋስፓር አርቴታ የፈለገውን ነገር ቢያደርግ ያግዘዋል እንጂ ነገሮችን እያፋፋመበት እሱም ወደ ሌላ ነገር ውስጥ እየከተተ ጫናውን እያበረከተ ለችግሮች እንዲቀርብ አያደርገውም ነበር። ጭራሽ የሚፈጠሩትን ችግሮች አብሮ በጋራ ይፈቱታል እንጂ አሁን ላይ ለተገነባው አርሰናል የሚሆነውን ኢንግሪዲየንት ያቀብለዋል እንጂ አርሰናልን እያሰለጠነ በነበረበት ሰዓት የነበረውን ጫና እያበረከተበት አይመጣም ነበር። በማንቸስተር ዩናይትድ ውስጥ የተፈጠረው ነገር ግን ተገላቢጦሽ ነው። ዩናይትድን የሚያሰለጥነው አሰልጣኝ ሩበን አሞሪም ጫና የሚጋራለት ፉትቦሊንግ ዳይሬክተር በሚፈልግበት ሰዓት ይህ ፉትቦሊንግ ዳይሬክተር የሰውየውን ጫና ይበልጥ አበዛበት። ፉትቦል ዳይሬክተሩ አንተ አሰልጣኝ እንጂ ማኔጀር አይደለህም ነው ያለው። ይሄ ነው ትልቁ የመጀመሪያው ግጭት የነበረው። ሁለተኛው ከማንቸስተር ዩናይትድ ጋር የመለያየቱ ምክንያት የሰጠው መግለጫ ትክክል አለመሆን ነው። ያው አሰልጣኙ ስሜታዊ ነበር። ከሊድስ ዩናይትድ ጨዋታ በኋላ ከፍተኛ የሆነ
የስሜት መረበሽ ውስጥ ሆኖ ነበረ መግለጫውን ሲሰጥ የነበረው። ስሜታዊነት ያጠቀዋል አሰልጣኝ ሩበን አሞሪም። በእርግጥ ያው ገና ወጣትነትም አለው። የጌም ኤክስፒሪየንሱን ገና እያመጣ ያለ አሰልጣኝ ነው። ስለዚህ ይሄ የጌም ኤክስፒሪየንሱን እያመጣ ያለ ወጣት የሆነ አሰልጣኝ በተደጋጋሚ በሚፈጠሩ በዚህ አይነት ሁኔታዎች የፍራስትሬሽን እና እንዲሁም የአይሆንም ስሜት ውስጥ ሊገባ ይችላል። አሁን በአይሆንም ስሜት ውስጥ ሆኖ ራሱን የሚገልጽበት መንገድ አንዳንዴ እላይ ያሉትን ሃይራርኪዎቹን ሊያስቀይም ይችላል። ትናንትና ወዲያ ያደረገው ነገር ያ ነው። የጨዋታ በኋላ መግለጫ የማንቸስተር ዩናይትድና ሃይራርኪዎች በደንብ ነው ያበሳጨው። ቀጥተኛ ውሳኔ ለመወሰን ኤቪደንስ ይፈልጉ የነበሩ ማረጋገጫ የሚፈልጉት የነበሩት የዩናይትድ አመራሮች ራሱ በሰራው ወጥመድ ውስጥ ነው የገባላቸው። በተለይ የፉትቦሊንግ ዳይሬክተሩ ይህንን ነገር ማቀጣጠል የሚፈልጉ ይህንን የሱን የአሰልጣኝነት ጊዜ እንዲቆም የሚፈልጉ ሰው በመሆናቸው አንድ መረጃ ነበር የሚፈልጉት። ያቺ መረጃ ደግሞ እዛ መግለጫ ላይ በደንብ ተዘጋጅታ አገኟት። አሰልጣኝ ሩበን አሞሪም እዛ ቦታ ላይ የተናገረውን ነገር ማስተካከል ነበረበት። በዛ አይነት አግባብ አልነበረም መግለጽ የነበረበት። እኔን መተካት ከፈለገ ይተካ፣ እኔ ማኔጀር ነኝ፣ ኃላፊነቱን መወስደው እኔ ነኝ እና ሌሎች ነገሮች ከሱ እጅ እየወጡ ያሉ ነገሮች ብዙ እንደሆኑ ማሳያዎቹን ነው ለመናገር የሞከረው። ከሱ እጅ እየወጡ ያሉ ነገሮች ብዙ እንደሆኑ ማሳያዎቹን በሚናገርበት ሰዓት ግን የማንቸስተር ዩናይትድን ጉድ ሙሉ በሙሉ አውጥቶ ማስጣት አልነበረበትም። የማንቸስተር ዩናይትድን ጉድ ነው ሙሉ በሙሉ አውጥቶ ያሰጣው። የማንቸስተር ዩናይትድ የአሰልጣኝነት ቦታ በድብብቆሽ የሚመራ ባይሆንም አንዳንዴ ግን ሽፍን ማለቱ ለአሰልጣኝ ሩበን አሞሪም አስፈላጊ ነበረ። ምክንያቱም ይህንን አደገኛ ጊዜ ለማምለጥ አሰልጣኙ በዚህ አሁን በነበረበት ማነር ውስጥ መቆየቱ አደገኛ ስለሆነ ማለት ነው። ምክንያቱም የስንብቱ አንዱ ትልቁ ምክንያት ይሄኛው ነው። ከዛ በፊት ከ5 ወር ቀደም ብሎ አንድ ቪዲዮ እየተመለከትኩ ነበር። ከፉትቦል ዳይሬክተሩ ጋር ቆመው አንድ ቦታ ላይ ይሳሳቃሉ። ጀርባቸውን፣ የትከሻቸውን አካባቢ ይነካካቸዋል፣ ይመታቸዋል። ያው ጨዋታው በጣም የደራ ጨዋታ እንደሆነ ያስታውቃል። ሁለቱም የሚነጋገሩበት ነገር ጤነኛ የሆነ በመካከላቸው ሰላማዊ የሆነ ነገር እንዳለ የሚያሳይ ነው። በተለይ የሰር ጂም ራትክሊፍ መግለጫ ሁሉን ነገር አቀዝቅዞለታል ለዚህ ሰውዬ። ምክንያቱም እኚህ ሰው መጥተው እየሰራ ያለው ስራ ከዚህ በኋላ ለምንፈልገው ነገር መነሻ የሚሆን ነገር እየሰጠን ስላለ እንታገሰው ነበር ያሉት። ያ ሁሉን ነገር ቀይሮለታል። በመካከል የተፈጠረውን አለመግባባት በተለይም ቦርዱ ከሁለት ተከፍሎም ስለነበረ ያን አለመግባባት ስንጥቃቱን የተወሰነ የደፈነለት ነበረ። ግን ይሄ ማለት ውስጡ ችግር አልነበረውም ማለት አይደለም። ውስጡ የሆነ ነገር ያለው መሬት ስትመቱት፣ ስትደበድቡት ይሰማል። የማንቸስተር ዩናይትድና የአሰልጣኝ ሩበን አሞሪም ጉዳይም እንደዛ ነበር። ውስጡ የሆነ ነገር ስለነበረው የአሞሪም የአሰልጣኝነት ጊዜ የማይፈልጉ ሰዎች ስለነበሩ ሽንፈት በተሸነፈ ቁጥር ወይም ደግሞ አቻ በወጣ ቁጥር ጩኸቱ በጣም ብዙ ነው፣ በጣም ከፍተኛ ነው። ዩናይትድ ከዚህ በፊት ተሸንፎ ማያውቅ ነው የሚመስለው። ዩናይትድ ከዚህ በፊት ነጥብ ጥሎ ማያውቅ ነው የሚመስለው። ግን ውስጡ ሌላ ነው። ውስጡ አሰልጣኝ ሩበን አሞሪምን የማሰናበት አጀንዳ ነው የነበረው። ይህ አጀንዳ የሚመራው በፉትቦል ዳይሬክተሩ ነው። የፉትቦል ዳይሬክተሩ ያለፉት 2 ወራት ከአሰልጣኝ ሩበን አሞሪም ጋር ሰላም አይደሉም። በውስጥ ያልተግባቡባቸው ነጥቦች መጥተዋል። የአፍሪካ ዋንጫው ሊጀምር 1 ወር ከ15 ቀን በቀረው ሰዓት አሰልጣኝ ሩበን አሞሪም የሰጠው መግለጫ ነበር። የተጫዋቾች መሄድ፣ በተለይ የአማድና የብራያም ቤሞ መሄድ በማንቸስተር ዩናይትድ የማጥቃት እንቅስቃሴ የሚፈጥረው ነገር ከፍተኛ በመሆኑ
የጥር የተጫዋቾች የዝውውር መስኮትን እንደ አማራጭ ለመጠቀም ያስባሉ ወይ ብለው ጋዜጠኞች በጠየቁት ሰዓት ይህንን የመለሰበት መንገድ አሰልጣኝ ሩበን አሞሪም ከጀርባው ያለውን ሁኔታ የሚያሳይ ነበር። ስለዚህ ጉዳይ ዝውውሩ በሚደርስ ሰዓት እናወራለን፣ አሁን ላይ ሆነን ምንም ማረጋገጫ ስለሌለ ማውራት አንችልም የሚል አስተያየት ነበር የሰጠው። እንግዲህ ማረጋገጫ ስለሌለ ያለው ይህንን ሐሳብ አንስቶ ሐሳቡን ያነሳለት አካል ማስተማመኛ ስላልሰጠው ነበር። ከማንቸስተር ዩናይትድ የዝውውር ፖሊሲ ለውጦች መካከል አንዱ ምንድነው? የረጅም ጊዜ ዝውውር ፖሊሲን ነው አሁን እየደገፈ ያለው ዩናይትድ። ይሄ ማለት በማንቸስተር ዩናይትድ የሚመጡ ተጫዋቾች ለረጅም ጊዜ በዩናይትድ የሚጫወቱና ለረጅም ጊዜ በዩናይትድ አገልግሎት የሚሰጡ ተጫዋቾች ናቸው እንዲመጡ የሚፈለገው። እነዚህ ለረጅም ጊዜ በማንቸስተር ዩናይትድ አገልግሎት እንዲሰጡ የሚፈለጉ ተጫዋቾች በሪሴል ቫሊዩአቸውም ራሱ ቡድኑን የሚጠቅሙ ቡድኑን ተሽጠው ራሱ ዋጋ ሊያመጡ የሚችሉ ተጫዋቾች እንዲሆኑ ይፈለጋል። እነኚህ ተጫዋቾች ካልሆኑ ሌሎች ተጫዋቾችን በአጭር ጊዜ ፖሊሲው አምጥቶ የቡድኑ አባል ማድረግ ዩናይትድን ለክስረት መዳረግ ስለሆነ ይህንን ማድረግ አልፈለጉም። አሰልጣኝ ሩበን አሞሪም በተለይ ይሄ የአፍሪካ ዋንጫ ወቅትና አሁን ላይ ባለው የቡድኑ አንዱ ትልቁ ክፍተት የመጀመሪያውን ጫና የሚሸከምለትን ተጫዋች እየፈለገ ይህን ጫና ተሸካሚ ተጫዋች ደግሞ በቡድኑ ውስጥ ማሳደግን ይመርጥ ነበር። ነገር ግን የፉትቦሊንግ ዳይሬክተሩ ሐሳብ ይህንን የተጫዋች ዝውውር እውን እንዲሆን ለማድረግ ፈቃደኝነት አልታየበትም። በአሰልጣኝ ሩበን አሞሪም የጨዋታ ሐሳብ እንደምታውቁት አብዛኛውን ከሚጠቀምባቸው መንገዶች መካከል የፖዚሽናል ፕሌይ ውስጥ ፍሉድ ፎርሜሽን አንዱ ነው። አሁን ብዙ ሰዎች የ3-4-3 የጨዋታ አቀራረብ ሊጠቀም የሚችል አንድ አሰልጣኝ እንዴት በሶስት ተከላካዮች ይጫወታል? ለምንድን ነው ወደ ኋላ 4 ተከላካዮችን የማይጠቀመው የሚል ሐሳቦችን ነው በተደጋጋሚ ሲያነሳበት የነበረው። ነገር ግን የፖሴሽንና የጌም ኮንትሮሊንግ ሲስተሙን በተለይም ደግሞ ዶሚኔት ለማድረግ የሚፈልግበት አንዱ ሐሳብ ሪጂድ ሲስተም ካለመሆኑ ጋር በተገናኘ ምክንያቱም ፍሉድ ፎርሜሽን ሪጂድ ሲስተም አይደለም። አሁን የአሰልጣኝ ሩበን አሞሪም ሪጂዲቲን ነው ሰዎች እያነሱ ያሉት፣ ግን ሪጂድ ሲስተም አይደለም። ይሄ ሲስተም ሽፍት የሚያደርግባቸው የራሳቸው የሆኑ የጨዋታ መንገዶች አሉ። አሁን 3-4-3 ኢምፖሴሽን ቢሆንም በቢውልድ አፕ ግን 3-2-5 ሊሆን ይችላል። ወይም ደግሞ ዋይል ዴይ አር ዲፌንዲንግ ቅርጹን በመቀየር ወደ ሌላ የጨዋታ ሐሳብ እንደገና በመምጣት ያደገ የሆነውን የ5-4-1 የጨዋታ እንቅስቃሴን ተግባራዊ ያደርጋል ማለት ነው። ስለዚህ ፖሴሽን እና ኮንትሮልን ዶሚኔት የሚያደርግበት የራሱ የጨዋታ መንገድ አለው ማለት ነው። ይሄ ፓተርኖቹ የሚለያዩ ቢሆንም ኦፖነንትን ግን ከጨዋታ ውጭ ለማድረግ የሚደረግ ስራ ነው። ለምሳሌ የፕሪንሲፕል ኦፍ ቨርቲካሊቲውን ብንመለከተው ይህ አሰልጣኝ ከአሰልጣኝ ጋርዲዮላ ጋር የሚያመሳስለው ነገር አለ። ፎከስ የሚያደርግባቸው ሌኖችን መስበር ላይ እና ፕሪሳይስ እና ፎርዋርድ ፕሬሲንግ ላይ የተሻለ ንክኪዎችን አድርገው ወደ ተጋጣሚ ሜዳ የሚገቡ የኳስ ንክኪዎችና ሽግግሮችን ይፈልጋል። ድራይቭ የሚያደርግበት የራሱ የሆነ የጨዋታ መንገድ ስላለው ማለት ነው። እንግዲህ በዚህ ሁኔታ ውስጥ ሆኖ አሰልጣኝ ሩበን አሞሪም ቡድን ለመገንባት ነው ጥረቶችን እያደረገ የነበረውና ያ ጥረቱ ያ ጊዜው በማንቸስተር ዩናይትድ ሳይጠበቅ ያው ተሰናብቷል። ዩናይትድ ከዚህ በኋላ ነው ከባዱ ነገር ማን ነው ዩናይትድን የተሻለ የሚታወቅበት የጨዋታ መንገድ ፈጥሮ ተፎካካሪ ቡድን እንዲኖረው የሚያደርገው የሚለው። እንግዲህ ዳረን ፍሌቸር አሁን ላይ የማንቸስተር ዩናይትድ ኬርቴከር ኮች ነው የሚሆነው። ጊዜያዊ የሆነ እስከ ዓመቱ መጨረሻ የሚቆይ የአሰልጣኝነት ቦታ ነው የሚሰጠው። ግን ዩናይትድን የሚያክል ትልቅ ቡድን ዩናይትድን የሚያክል ጃይንት የሆነ ተቋም ግን የራሱ የሆነ ከለር ሊሰጠው የሚገባ አሰልጣኝ ግን ይፈልጋል።
ያ የራሱ የሆነ ከለር የሚሰጠው አሰልጣኝ ማን ነው? የራሱ የሆነ የተሻለ ነገር የሚያቀብለው አሰልጣኝ ማን ነው የሚለው የሚጠበቅ ይሆናል ብዬ አስባለሁ። ስንብቱ እናንተ እንዴት አያችሁት? እስኪ ሐሳብ ስጡበት። ሌሎች ባደጉ ሐሳቦች ደግሞ እመጣለሁ። መልካም ቀን ይሁንላችሁ።